የአብርሽና ሩታ የፉክክሮች ጨዋታ የት ይሁን መጨረሻው? እንግዲህ ትላንት አብርሽ ከሄርሜላ ጋር እራት በልቶ ነበረ። ከእሷ ጋር ፋብትን እያሉ ነበረ። እንግዲህ ሩታዬ ደግሞ ሽማግሌ ተልኮላታል። ሽማግሌዎችንም አስብበታለሁ ብላ ካለች በኋላ መጨረሻ ላይ ያው እንግዲህ እሺ ብላቸዋለች ማለት ነው። እንግዲህ ተቀብላለች ማለት ነው። አሁን በመቀጠል የአብርሽ ምላሽ ምን ይሆን? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበለልኝ። ውድ ቤተሰቦች እንግዲህ አብርሽና ሩታ እያለን ያው እንግዲህ አንዴ አንዱን ስንደግፍ አንዴ አንዳቸውን ስንደግፍ እኛ ከሁለቱም መሀል አልሆነም ማለት ነው። ለማንኛውም አሁን አብርሽና ሩታ በፉክክር ሁለታቸው ሌላ መስመር እየያዙ ነው ማለት ነው። አብርሽ እንግዲህ ከሄርሜላ ጋር ያው እንግዲህ እንደሚጋቡም የሰርጋቸውን ቪዲዮ ሁላ አሳይተውናል ማለት ነው። ሩታም እንግዲህ ሽማግሌ ተልኮ ሽማግሌዎችን እሺ ብላ ተስማምታለች ማለት ነው። እኔ ምለው ይሄ አሁን ሩታን ፈልጎ የመጣው ሰው ማለት ነው ምን አስቦ ነው? እንዲህ ሁለታቸው እኮ ገና በደንብ አልተለያዩም። አንድ ሰው ለመለያየት ይህን ህፃን ልጅ ይዛ አሁን በቃ ከተለያዩ አልቆዩም። ምን የሚሉት ጣልቃ መግባት ነው? እንዲህ ባልና ሚስት ይታረቃሉ፣ ይጣላሉ። እንደዚህ ሰዎች በመሀል ጥልቅ የሚሉ ሰዎች ካሉ እንዴት ነው ሰዎች ሊታረቁ የሚችሉት? በዚህ በኩል በአብርሽ በኩል ሄርሜላ አለች። በዛ በኩል ደግሞ ያኛው አሜሪካ ውስጥ ያለው ካምፓኒ ያለው ሀብታም ነው ምናምን እያሏት ነው። አሁን ላይ አብርሽ ለራሱ አሁን ይሄኔ ስንት ካምፓኒ ያለው አላወቁም እንዴ? እና ከአብርሽ አይበልጥም መቼም በሀብት ማለት ነው። እንደ ሀብት ከተባለ ሀብቱን ቆጥረሽዋል ወይ እንዳትሉኝ። ለማንኛውም ማለት ነው እውነት ለመናገር የአብርሽና የሩታ መታረቂያቸው ቅርብ ነው። ታያላችሁ። ሁለቱም በቅናት ይታረቃሉ ማለት ነው። ያው እንግዲህ ማን ከማን ያንሳል በሚል ነው ይህን ፉክክር የጀመሩት። ሰሞኑን የጌም ጨዋታ አላቸው። ያንን ጌም አስመልክቶ ያው እንግዲህ አንዳቸውን መደገፉ አይቀርም። በቃ እሷንም ትደግፋለ በሚል ሩታና አብርሽ ታያላችሁ። ለማንኛውም የሩታ ሽምግልና እንዴት አያችሁት? እንግዲህ ሽማግሌ እንልካለን ብለዋል። እኔ ደስ አላለኝም ማለት እንዲታረቁ ስለምፈልግ ማለት ነው። በመካከላቸው ይሄ ትንሽ የህፃን ልጅ አለ፣ አብረው ያሳድጉት። በመሀል ጣልቃ የምትገቡ ሰዎች እባካችሁን ዳር ያዙ ይላሉ። ለማንኛውም ቅመሞችዬ እንግዲህ ተዘጋጁ ለመደገፍ ማለት ነው። ማነው መቼ ለታ ነው ቀጠሮ ተይዞላችኋል እኮ የጌሙ ለታ። እንግዲህ ማናችሁም እንዳትቀሩ። አብርሽ ማንን እንደሚደግፍ እናያለን ማለት ነው።